ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንዴት አላችሁ? በዛሬው የአርያ እንግዳችን የዓመቱ ስኬታማ የቢዝነስ ሰው ተብለው የተሸለሙትን ጠንካራና ጎበዝ የስራ ሰው የምናቀርብላችሁ ይሆናል። እኚህ ሰው አቶ ዘነበ ሳቱ ናቸው። በዓመቱ የስኬታማ የቢዝነስ ሰዎች ሽልማት ውድድር ላይ አንደኛ በመውጣት ተሸልመዋል። የዛሬ እንግዳችን እሳቸው ናቸው። ከእሳቸው ጋር ቆይታ እናደርጋለን። ኤልሻዳይ ከበደ ፕሮግራሙን እየመራው ከእናንተ ጋር ቆያለሁ። ጥሩ ጊዜ። እኔ ዘነበ ሳቱ እባላለሁ። የዘንድሮ የቢዝነስ ማን አዋርድ ተሸላሚ ነኝ። በእውነት በዚህ ልጅ በጣም ደስተኛ ነኝ። ትውልዴ በፊት ባበራል በሰላሌ አውራጃ ወየ አብሮ አደገ ወየ ትሰማኛለህ አብርሃም? አባቴ በህይወት አለ። እንዴት ዛሬ አባቴን በቴሌቪዥን አየሁት እኮ ነው የምልህ። እኔ እኮ አልገባኝም። እውነቴን ነው። እናቴ በፎቶ የምታሳየኝ ሰው ራሱ ነው ያየሁት። ቆይ ማን ናቸው? እሺ የዋሊያ ኢንዱስትሪ ባለቤት አቶ ዘነበ ይባላል። የዋሊያ ኢንዱስትሪ ባለቤት አቶ ዘነበ? አባቴ አንተ አሁን ልክ ነው። ማጨፍ ጀምራል። ጀምራለሁ። በጣም እኮ ሀብታም ናቸው እኮ። ይኸውልህ አብርሃም፣ የዚህን ሰው ማንነት በደንብ አጣርተህ ጠብቀኝ። ኧረ ችግር የለም ይጣራል። ግን ያው ቢኒ እንደምታየው ኑሮ። ኧረ ችግር የለውም። እኔ ገንዘብ እልክልሃለሁ። ይኸውልህ እኔ በሚቀጥለው ሳምንት ወደ ሀገር ቤት እመጣለሁ። እሺ በቃ እኔ እደውላለሁ። እኔ እደውላለሁ። እሺ ቻው። እደውላለሁ። እሺ ተመቸ? በጣም አሪፍ ልጅ ነች። ሽንኩርት የሆነች ልጅ ጸባይዋ ብትል ትምህርት ደረጃዋን ብትል አሰላ ያከለች አሁን በቅርብ የጨረሰ እሱ ደግሞ የዋሊያ ኢንዱስትሪ ባለቤት ልጅ ነው። ክረምት አይወድ በቃ የፈረንጅ ዶሮ ክረምት አይወድ ማለት በቃ በጋ ሀገር ይዞናል። ምንም አልቀረውም። የኢትዮጵያ ነው ዳክሱ ምናምን የኛ ነገር አያውቅ። አሜሪካን ከግርስ ከራሷ ምንም በቃ በስተት እንኳን ሩሲያ ሄዷል። ዳስ ጓደኛዬ ነው። አብራኝ ይባላል። ማሜ አብራኝ ደህና ነህ? ደህና ብላ ይኸውልህ አንተ ዳድ ጓደኛዬ ነው። ስታየው ትልቅ ይመስላል። እዚህ ነው ከኛ ሰፈር ጀርባ። እዚህ ሰፈር ኑሮ እንዲያደርገኝ ብሉ። ፎቶ ላንሳችሁ እስኪ። አይ ከእህሉ ጋር ላንሳቸው። እንደ አባባ ቆንጆ እኮ ናቸው። ፈገግ ትንሽ ፈገግ። ብዙ ነው የምሰራው። በጥቃቅንና አነስተኛ 5 ለ5 ተደራጀን። ከቀበሌ ገንዘብ ተበደርን። አሁን ንብ አንባለሁ። እኔ የከተማ ንብ አንባለሁ። ንቡም ከተማ ውስጥ ነው። ህዝብ መሀል አትክልት እተክላለሁ። አንዳንድ ስብሰባ ሲኖርም ጥሩምባ ነፋለሁ ሰፈር ውስጥ። አታውቁኝም እኮ ነፋለሁ እኮ እናንተ በር ላይ ሁሉ ቆሜ እኮ። በጣም ጥሩ። ሰላም ላይ
ሁሌ እንደዚህ ነው የምትበሉት አይደል? ምግቡን ነው አነሰብህ እንዴ? አይ ዜግነታችሁን የተምታታብኝ ኢትዮጵያዊ አንተ ኢትዮጵያዊ ናችሁ አይደል? አብካስት ናችሁ። ከየት ነው ያመጣው? እባክህ እንደው ምን ይሻለናል? አይ ሳንቾ ብላ ይበላ ምንድነው ዛሬ ማርያም እንደው ቴቴ ነው የሚሰበስባቸው። ኧረ በላው እንትና እኛም ሳይጀምረን ብንወጣ አይሻልም? አይ ሳንቾ ምንድነው የምትሾካሾኩት? ነገረው ራስን ንገረው። እልዬ አንቺ ምን ትደብቂኝ ጀመር? ኖ ዳዲ በትምህርት ቤታችን ወደ ሐዋሳ ጉዞ አለ። ስለዚህ ዳዲያው እናስፈቅዳችሁ እንዳታስቡ። አይ ዙሪያ ተምቶ ስለዚህ እንዳናስብ ነው። እኔ የምለው ገንዘብ ለመጠየቅ ምንድን ነው የሚያሸማቅቃችሁ? ዲዘርት ነው እሱ። በራል በዛ ሁሉም ዲዘርት አልሽ። ምን አገባሽ? የፈለገው ነው እንዴ? ኧረ ተቀላቀለበት። 6 ወር አልበላም ከዚህ በኋላ። እኔ የምለው ያው በቃ ከቢሮ ወሰዱ 10,000 ብር አስቀምጬላችኋለሁ። ለሁለት ዳዲ ለምን ለአንተ 10,000 ለእሷ 10,000 ለሁለት ያንሳል እንዴ? ዳዲ ተረፈ ወዳቸዋለሁ። እሺ እኛም ነው ዳዲ 10,000 አንቺ 10,000 ላንተ 2,000 ሰጥሃለሁ። 10,000 ለሱ 10,000 ለሷ። ይሄን ጊዜ ነበር 28 ተመዝግቦ ኮንዶሚኒየም መግባት። ማም ዝም ብሎ ታድላችሁ ወይ? አሁን እዛ ሶፋ ላይ ደግሞ ሂጂ ትንሽ ለጥ በል። እሺ ወዳጄ እንዴት ነህ? በስመ አብ አምሮብሃል አይደል? ደግሞ ጥርስን አስተከልክ። ምን አስተከላለሁ? መከራ ነው የተከልክብኝ እንጂ አሁን እዚህ ሀገር ጥርስ 32 ጥርስ ምን ያደርጋል? 1 ኪሎ ስጋ 180 ብር በሚበላበት ሀገር ላይ ሌላ ጥርስ ሌላ ድንጋይ እንዴ! አንተ ቆይ ጥርስን ለስጋ ብቻ ነው የምትፈልገው? ምን እቺን እናት ሀገሬ ልጋጣት? ታምርብህ ድገማ እንዲህ በእናትህ አንተ በርገር አየህ፣ የበርገር ሳቅ እንደዚህ ሲል ነው የሚለው። የኛ ደረቅ ሳቅ ነው ፉጨት ብለው። ኧረ በእናትህ አንተ በቃ ቀልደኛ ሆነ ቀረ አይደለም ግን እኔማ እንደው አሜሪካ ግርም ብዙ ነገር ማለት ምን ገረመ በእናትህ? የአየር ንብረቱ ይባላል። ኧረ ተው ደግሞ በጣም ይገርመኝ እንጂ የ10 ዓመት ልጅ እንግሊዘኛ እንደዋ እኛ እኮ ዩኒቨርሲቲ ይማሩት ዶርናዊ እንደው እኮ አይለዩም። እኛ እንሻላለን እኮ እየለቃቀምን በድፍረት አብሶ 1-2 ከወሰድክ እኔ አሁን እንደውሃ ነው የምገናኝ። አሁን ጭፈራዎች ታያለህ። በቃ እንደዚህ ገዳዩ ነው ቀረ አይደለ? እስቲ ለማንኛውም አሁን ወደ ዋና ጉዳያችን ንግባና የአባቴን አድራሻ ማለት የቢሮን አገኘን። አቤት ማን? ይግባ ይግቡ።
ጤና ይስጥልኝ። ጤና ይስጥልኝ። ማን ልበል? እርስዎ እኔን እንኳን አያውቁኝም። እርስዎን ፍለጋ ነበር የመጣሁት። ጥሩ ተቀመጣ። እሺ፣ አመሰግናለሁ። ፊትህ ግን አዲስ አልሆነብኝም። ከዚህ በፊት እዚህ ድርጅታችን ውስጥ ስራ ለመቀጠር ሲቪ ምናምን አስገብተህ ነበር? አይ ለመጀመሪያ ጊዜ ነበር የመጣሁት። ኦኬ፣ ምን ልርዳህ? ስሜ ቢንያም ይባላል። የጸገነት ልጅ ነኝ። ጸገነት ጸገነት መልካሙ። ጸገነት? እኔ አላምንም። ጸገነት? ያ እንዴ! አንተ የጸገነት ልጅ? አዎ። ኧረ እኔ አላምንም። እንዴ! አንተ እንዴት ነህ? አለሁ። ደህና ነህ ወይ? ሰላም ነህ? አለሁ፣ እግዚአብሔር ይመስገን አለሁ። የሚገርም። ሰላም ነህ? ደህና ነኝ። ኧረ ቁጭ በልሽ፣ ተቀመጥ። እሺ። ወይ ጉድ! እቺ ከብዙ ዓመታት በኋላ የሚገርም ነው። አሁን ጸገነት የት ነው ያለችው? ጸገነት አሁን በህይወት የለችም። ኦ አምላኬ! በጣም አዝናለሁ። ቆየች? 13 ዓመት አለፋት። ረጅም ጊዜ። እኔና እናቴ በጣም ጥሩ ወዳጆች ነበር። በጣም ጥሩ እህቴ ነበረች። በጣም እህትስ ቢሉ እህት መሰለች እንዴ? አፈሩን ገለባ ያርግላትና እባክህ ምሳ እየበላን እንጫወት። ኦኬ፣ እሺ፣ ደስ ይለኛል። እሺ፣ ታዲያ እኔ እንዴት አወከኝ? የእርስዎን ኢንተርቪው በቴሌቪዥን እያየሁ ነበረ እና እኔ ጋ ያለውን ፎቶ ከእርስዎ ጋር አመሳስዬ እዚህ ድረስ ላገኘሁት ነው የመጣሁት። ኦኬ፣ በጣም አመሰግናለሁ። ምንም አይደለም። ግን ምን አይነት ፎቶ እባክህ? ቆይ እንደውም ላሳየዎት። አንተ በጣም ጥሩ ዘመድ ወዳድ ነህ። ደግሞ እኮ ቁርጥ እናትህን ነው የምትመስለው። አመሰግናለሁ። ኦኬ፣ አባትህስ የት ነው ያለው? እዚሁ አዲስ አበባ ነው የሚኖረው። የት? እዚሁ? ምንድን ነው የሚሰራው? አልሙኒየም አስመጭ ነው። እንደኔ? ማን ነው ስሙ? አቶ ዘነበ ይባላል። ስሙ ዘነበ ይባላል። ዘነበ እንዴ? ዘነበ ሻቃ? እሱ እኮ ካረፈ ቆየ። እንዴት አይነት ወዳጄ ነበር መሰለኝ። የኔ አባት አልሞተም። አቶ ዘነበ አሁን
አሁን የምነግሮት ነገር በጣም ይከብዳል። ምን ነው የሚከብድ? ተናገራ። እኔ ማለት ከ6 ዓመት በፊት ከጸገነት የወለድከኝ ልጅ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምን የምታወራው? ከ6 ዓመት በፊት የወለድከኝ የመጀመሪያ ልጅ ነኝ። ይሄ ደግሞ አዲስ የገንዘብ ማግኛ ዘዴያችሁ ነው? እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። አንተ ስማ፣ እኔ ጋር መተህ እንዲህ በቀላሉ የሚሳካል እንዳይመስል እሺ? አሁን እቺ ያስካትን ብላና ውልቅ በል እንዴ። አባቴ 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 አባቴን ሂድና ፈልገው። አይኑን በጨዋት በኩል ነው የወጣው። ሰው ትንሽ አይኑን ሰበር አያደርግም? በስመ አብ የሚገርም እኮ። እሱ እናቴ ናት ከሚላት ሴት ጋር ግንኙነት ነበርህ? ድሮ ሃይስኩል እያለን አብረን ተምረናል። ጥሩ ወዳጅም ነበረች። በቃ ለእኔ አትደብቀኝ ዘኔ። ይሄ ጉዳይ እየሰፋ ከሄደ ብዙ ችግር ሊያስከትል ይችላል። አንተ ደግሞ ታዋቂ ከሚባሉት የቢዝነስ ሰዎችና ልማታዊ ባለሀብት ከሚባሉት መካከል አንዱ ነህ። እንዴ ይሄ እኮ የክብርህ ጥያቄ ነው። ተው እንጂ አንተ ደግሞ ጭንቀት ያጨምርብኝ ተሻለ። ይኸው ይሄ ጉዳይ ሚዲያዎች ጋር ደረሰ ማለት ውስጥ አዋቂ ውጭ አዋቂ እያሉ ስምህን እያብጠለጠሉ የወሬ ማሟያ ነው የሚያደርጉት። በስመ አብ ወወልድ ወመንፈስ። እንዴ ምን እያልከኝ ነው? ምን አደረኩ? ረተው ተሽ በእናትህ። ቆይ እኔ የምልህ ምንም ግንኙነት አልነበረህም በወቅቱ? በፍጹም እያልኩ እንዴ። እኔ የምለው በዚያ ዘመን ያ ነገር አልነበረም እንዴ? ምኑ? ኮንዶሙ ነው። እሱ ቢኖር ኖሮማ እንዲህ ጉድ ሆነ ነበር። አባባን ስማ፣ በጣም የሚገርም ምን እንደሆነ ታውቃለህ? እኔ ውርስ ፍለጋ እንደመጣው ነው እሱ የሚያስበው። እንዲማ ካሰበ በጣም ከባድ ነው። ሀብታም ደግሞ በፈለገው ሰዓት የፈለገውን ነገር ማድረግ ይችላል። ስማ፣ ምንም ያርግሽ፣ እናቴን በሞት አጥቼ አባቴ በቁሙ ሲከዳኝ ማየት አልችልም። የምነግርህ ስለ ፍቅር ነው፣ ገባህ? ጥሩ፣ ግን ከዚህ በኋላ ከኔ ጋር መገናኘት አንችልም። መገናኘት ከፈለክ ራሱ በስልክ ብቻ ነው። ሂስ ቦቅቧቃ፣ ይሄ ጫትን ምናምን እየቃምክ በቃ ፈሬው ነው ቀረ አይደለ? እንቦቆቦቃለሁ። እኔ ከእውነት ነው የምለምን፣ የሆነ ነገር ማድረግ አለብኝ በቃ። እዚሁ ነገር ቢፈጠር አሜሪካ ትሄዳል፣ እኔ ትሄዳል። እኔ ያለኝ አንድ ሀገር ኮፍያና ቁምጣ በጣው ብለህ ኧረ አትንገረኝ። እሺ፣ እኔ ግን እደውልለታለሁ። እሺ፣ ደውልለት። ሄሎ፣ አቶ ዘነበ እንዴት ዋልክ? ደህና እግዚአብሔር ይመስገን። ማን ልበል ጌታዬ? ቢኒያም ነኝ። ቢኒያም ዘነበ እባላለሁ። የበኩር ልጅ ነኝ። እሳት ይዝነብብህ። ደግሞ ስልኬን ከየት አባ አገኘው? እንዴ አባዬ፣ ያንተን ስልክ ማግኘት ይከብደኛል ብለህ ነው እንዴ? በታባጋጥ አባቴ አትበለኝ አንተ። እንደውም አንድ ነገር ልንገርህ፣ ያንተ ብቻ ስልክ አይደለም ያለኝ፣ የሄለንዬ አለኝ፣ የሳንቾ አለኝ፣
የዓለም ያለኝ የነዚህ ሁሉ ስልክ በእጄ ነው። የማያድግ ልጅ አራስ ቤት ይስቃል አሉ። ስማ እኔን ብላክሜል ለማድረግ አስበህ ከሆነ በፍጹም አይወጣም። በፍጹም አባዬ፣ ለማንኛውም ብዙ እንዳጠጣ በጊዜ ግባ። የሰካራም ልጅ ምናምን መባል አልፈልግም። የሰካራም ልጅ መባል አልፈልግም። ዘኔ ይሄ ልጅ አመጣጡ የዋዛ አይመስለኝም። ተጠንቀቅ ብያለሁ፣ ነግሬሃለሁ። ሰምተኛል? እና በህይወቴ ስኬታማ ሰው ነኝ ብዬ አስባለሁ። ደስ ነው። ታዲያ ከስኬት በስተጀርባ ያለች ማናት? ማንም። ብዙ ጊዜ ከስኬታማ ወንድ በስተጀርባ ጠንካራ ሴት አለች ይባላል። ያንተ ማናት? ምን መሰለሽ፣ ሲጀመር ሴቶች ከማይሳካለት ወንድ ጀርባ ይሄዳሉ። በዛ ላይ ወንድ ልጅ አንዴ ይሳካለት እንጂ አንድ ሴት አይደለችም። 1000 ሴት ከጀርባው ትከተለዋለች። እንጃ እስካሁን ከንግግር ለመረዳት እንደቻልኩት ለሴቶች ያለ አመለካከት ብዙም ጥሩ አይደለም። አይመስልሽ? ይመስለኛል። ለማንኛውም እኔ መሄድ ይኖርብኛል። እንዴ ሰዓት እኮ ገና ነው። ገና ቤት ቀይረን እንዝናናለን። እሺ፣ ቤት ደግሞ ያስባሉ። ባይሆን ሌላ ቀን እንገናኛለን። ኦኬ። እኔ እኮ ከሰዎች ጋር የነበረኝ ፕሮግራም የሰረስኩት ከአንቺ ጋር እድራለሁ ብዬ ነው። እንደዛማ አይሆንም። እና እንዴት ነው የሚሆነው? አሁኑን መሄድ ይኖርብኛል። ባይሆን ሌላ ቀን እንገናኛለን። ዝም ብሎ በልቶ ጠጥቶ መሄድ አለ እንዴ? ይሄ እኮ ተስካር ወይም የሰርግ ቤት ድግስ አይደለም። አሃ፣ ከበላው ከጠጣው በኋላ ታዲያ ለሰርግ ቤት ትጨፍራለህ? ኖ እንደሱ ማለት ነው። ብዙ ገንዘብ አውጥተናል። በቃ አስተሳሰብስ ከብር ድረስ አልመሰለኝም ነበር። እንደውም ሂሳቡን ይከፍለዋል። ኖ ሌላም ሰው መጥራት ያስፈልጋል። ቢሉ እዚሁ አለ 1650 ብር ይከፈላል። ታዲያ 825 ብር ሼር ላድርግሽ። አብረን እንበላለን። እኔ ካንተ ቆንጆ ልጅ ነሽ፣ ሸክም አለ። አንቺን የመሰለች ቆንጆ ስልክ የለሽም? መጥፎ ነገር ገጥሞኝ እዚህ ሆነሽ ነው እንጂ ማለት ይዘሽ ብትሄጂ ታዲያ እኔ በምን አውቃለሁ? እኔ አንተ በቃ እዚህ ሆነሽ አውሪ። እሺ በቃ እሺ፣ ጆሮን ያዘልኝ፣ ጆሮን ያዘልኝ። ና እንደሱ አይደለም እንደዚህ በደምብ ሄሎ፣ የት ነው ያለሽው? ልጅ የኔ ቆንጆ እቤት ነኝ። መሽቷል እኮ። በእናትሽ አሁን ቶሎ ልትመጪልኝ ትችያለሽ? ልሂዱ። ፋዘር አለ እኮ የኔ ቆንጆ። በዚህ ሰዓት ምን ብዬ ነው የምወጣው? ምን ነው? ምን ችግር አለ? ምን እባክሽ፣ ያው እንኳን እራት ካልጋበዝኩሽ ያለ የሚያስቸግረኝ ሰውዬ እራት ጋበዘኝና ካላደርሽ የብሉን ግማሽ ከፋይ ያለኝ መሰለሽ? እኔ ደግሞ ሲያቀብጠኝ ሙሉን እከፍላለሁ ብዬ ቦርሴን ስከፍት 400 ብር ብቻ ነው ያለው። አትዋሺ። ቆይ አንቺ ቶይሌት ብለሽ በዛው አትነቂውም እንዴ? ወይ ጉድ! ሰውዬው እባብ ነገር ነው። ስልኬንም ቦርሴንም ያዘው። አሁን ራሱ መደውልልሽ በሰው ስልክ ነው። ኦ አንቺ እውነትም እባብ ነው። ግን በቃ የሆነ ነገር ፍጠሪ። እሺ እሺ። ምን ነው ትንሽ አይደብርም ሰው ነገር ስትሰማ? ዳራ ምን የሰማው ነገር የለም። ለነገር ሁላችሁም ያው ናችሁ። እሺ ሄሎ እኔ ቆንጆ አለ
በቃ እመጣለሁ። ግፋ ካለ 40 ደቂቃ እደርሳለሁ። በቃ እመጣለሁ። በቃ እዛው ጠብቀኝ። ቻው። በቃ አልመሸም። እንሂድ። ትንሽ መቆየት እፈልጋለሁ። አንቺ እኮ ነሽ መሽቶብኛል ልሄድ ስትይ ነበር። ከአሁን ደግሞ መቆየት ፈለጉ። ይቅርታ፣ እኔ ከዚህ በላይ መቆየት አልችልም። መሽቶብኛል። ወንድ ልጅ አይደለ እንዴ? ምን እንደ ሴት ልጅ መሸ ምናምን። ቆፍጣን በል እንጂ ወጥ ቤት ምን ላድርግ? አንቺ ዘልዛላ ነይ ነይ ነይ። አንቺ ዘልዛላ የወንድና ልጆቻቸውን ተረጋጋ። እኔ እናንተ ተረጋጋ። በቃ ተው። የሁለት ልጆችና አጥቢ ጡትታ አንተ ኪስ ትምጠቅ ሞገስ እንዴት በጥፊ ትመታኛለህ? አንቺን ለማስጣል ከዚህ የተሻለ ምንም አማራጭ የለኝም። ትንሽ ግን ያማሃል። ሌላ ጊዜ ግን ከማጋር መዝናናት እንዳለብሽ ማወቅ አለብሽ። ነይ ግቢ። እንዴ ግቢ። ያለች ምናምን እኔ እንድትሰራልኛለች። ማን ነው ስሙ? ሞገስ ታገስ። ሞገስ ታገስ። እስቲ ቆይ ማንን እንመን? ፈጣሪን እንመን። እጣ አውጣ፣ ጠበል ተነገር። አሁን ዝም ብለህ ብንጠጣ ይሻላል። ሞልቷል እድሜ ሔዋን ጠጣ። የኔን ገንዘብ እንኳን አንተ እቺ ሴቷም ጠጥተዋለች። ለምስማ ተበረታለች። ትጠጣለህ። ጠጣ። ብርጭቆ አምጣላት። እንዲሁ ጠጣ። ብርጭቆ አስመጣላት። ኧረ ብርጭቆ ዛሬ የሚገርም ቀን። እንዴት? ምን ተገኘ? ዘኔ በነግርህ አታምነኝም። ሰርፕራይዝ ነው። ካላመንኩሽ ተይዋ። እኔማ ብታይ ይሻላል ብዬ ነው። ይሄ ልጅ ታውቀዋለህ? የማን ልጅ ነው የምትይኝ? ኧረ እንዴት ያውቁኝ ብለሽ የጓደኛችን የጸገነት ልጅ እኮ ነው። ዘኔ መልኩ ስታይ ምንም አይመጣም። እስቲ ያው እባክሽ ሳሙ የጸገነት ልጅ ሳሙ ተጫውቱ መጣ። እንዴት ነው አባዬ? በታባ ብላ የሚበላ ነገር አምጪለት። አንተ ሰላቢ ብለህ ቤቴ ድረስ ገባ። የአባቴ ቤት እያለ የት ልሂድ ብለህ ነው? እስኪ አስበው። ይሄንን የሚያክል ቤት እያለኝ ተከራይቼ ብኖር ትንሽ አይደብርም? ይኸውልህ አሁን ተከብረን ይገባል። እንደ ተከበርክ ቀስ ብለው ጣል ነው ብለህ የመጀመሪያ ልጅ መሆኔን አትርሳ። በክብር አናግረኝ። ይሄ ቤት ሊወረስ ሊበላ ደቼ ነው የምትበላው። እንተያያለን። እንግዳውስ ነይ ቁጭ በይ። ለምን? ነይ ቁጭ በይ። ማንም ሰው አውቅሻለሁ ባለሽ ቁጥር እንደው ተከተልሽ ማንጠልጥልሽ ይዘሽ መምጣት ነው እንዴ? አንዱ በስመ አብ ብለህ መንገደኛ አይባልም እንዴ? የጓደኛችን የጸገነት ልጅ እኮ ነው። ቆይ አንቺ የጸገነት ልጅ መሆኑን በምን እርግጠኛ ሆንሽ? ሱፐር ማርኬት ነው ዛሬ ያገኙት። እንዴ ገና እንዳየኝ ያወቀኝ። ደግሞ እኔ እናንተ ከጸገነት ጋር የተነሳ ነው ፎቶ አሳየኝ። ወይ ጉድ! እኔ እንደው በጣም ነው የገረመኝ። እንደው ግን ደስታዬን ሳልጨርስ እንደው በህይወት አለመኖሯን ሲነግረኝ እንደው እንዴት ልቤ እንደተሰበረ። እሱንም ለደም ነግሮኛል። በጣም ግን አለምዬ ምን አሰብሽ? ምን ዘን
ማለት በቃ የተወሰነ ገንዘብ ሰጥተነው ወደ ሀገሩ እንዴት ነው? ዘኔ የሌለብን ጭካኔ ስራ ሳይኖር እኮ ነው ስራ ፍለጋ እኮ ነው የመጣው። እንዴት ዝም ብለን እንለቀዋለን? አንድ ክፍል ትስተውና እኛ ግን እኮ ያለው ነገር እስኪስተካከል ድረስ ምን ማለት ነው አለ? ይሄ ልጅ እኮ ጎረምሳ ነው። እዚህ ላይ የማናውቀው ሰው እንዴ ቤት ውስጥም እኮ የደረሰች ልጃገረድ አለች አይደል እንዴ? አንድ ነገር ቢያደርጋትስ በኋላ ማን ያለልን ነው? አንዱ ዘኔ እንዱ ለልጆች ያለ ፍቅር ነው እንጂ ልጁ እንዲህ የሚያደርግ ልጅ አይደለም። እንዱ የዋ ቤጤ ነው። ደግሞ እኮ እንደ ወላጅም ደግሞ ያለው ነገር በቅርቡ ነው መከታተል ነው። ይልክ ካልሽስ አይነ ውሃውም አላማረኝም። የሆነ ምላጭ ነገር ነው የሆነ ቀይ ቀበሮ አንዴ አትጥላ እንጂ ዘኔ እንደው በእውነት እንደዛ እንኳን አይደለም። እኔ እንደው መልኩን እንኳን ሳይሆን እንደው ያንተን የልጅነት ጊዜን ያስታውሰኝ እንደው አፈር ልብላ እንዴት እንደሚያሳዝ ማን መልክ እንዴ አንቺ ነሽ ስለምትወጂም በጥቁሩንም ቢጫውንም አረንጓዴውንም ሰማያዊ ሁሉንም ስታገኝ እኔን ይመስልሻል? በቃ አንዴ ማለት ነው እንጂ ይገርማችኋል የሱና ጸገነት እንዴት አይነት የልጅነት ጓደኛችን ነበረች መሰለኝ። ትዝ ይላል ዘኔያ ጊዜ እንደው መቼ ነው የሚረሳው አይደል? አሁን የት ነው ያለችው? እናቴ በህይወት የለች። ከአባት ጋር ነው የምትኖረው? አባቴ አባትነቱን አልተቀበለም። እንዴት? እናቴ እኔን እርጉዝ እያለች ነው ጥሏት የጠፋው። ኧረ እባክህ እና እስከዚህ እድሜ ድረስ አላገኘው? አግኝቼው ነበር ግን አባትነቱን ካደ። ካደ? እንዴት አይነቱ ካድ ነው ዘኔ? ቆይ ዳይ አንተ ምን ታደርገዋለህ? ማን ትናገረው እንዴ? እንዴት አይነት ነገር ነው የምትናገረው? እንጂ ልጅ አመሉ ከየት ነው እንደዚህ የተቀየረ? ምን አባክ ነው የምትቀባጠረው? እንደው አንዱ ይቀባጣሪ ነው። ቆይ ማሚ እሱን ትተን ለምንኛ በህግ አንጠይቀውም? ሰውየው ጎሽ ልጅ እንደውም ያጠበቃል አይደል እንዴ? በወር እየመጣ ዝም ብሎ ደሞዙን የሚወስድ እንዴት ነው የአባትነት ፍቅር በጠበቃ እንዴ? ይሄ ልጅ እኮ የፈለገው የአባትነት ፍቅሩን እንጂ ውርሱን እኮ አይደለም። እስቲ ዝም በል አንተ። ዳዲ የኛን ጠበቃ አንተ ለምን አታናገሩለት? በደንብ ይረዳዋል እንጂ የኛን ጠበቃ? አዎ ዘኔ ኩይኛን ለኛ ይሻላል። አረ በጣም ይሻላል። እንዴ ምን ማለት ነው? እሺ ወቃሊት የት ጠበቃው ላናግረውና ነው? በአንድ ጊዜ ከፍተኛ ገንዘብ መጥራት የለብንም። ቀስ በቀስ እያልን እየጨመር እሱንም እያስቀነስን መደራደር ነው። አንተ መቼም የቢዝነስ ሰው ስለሆን ይሄ አይጠፋህም። እውነትህን ነው ተሽ። ቤተሰብ ውስጥ ለመቀላቀል ደቂቃ ያልፈጀበት ልጅ ቤተሰቡን ለመበተን ሰከንዶች ይወቁታል ማለት ነው። ደሞ እኔ ከቤተሰቤ በላይ ምንም ነገር የለኝም። ምን ነው አባዬ እዚህ ድረስ የቀጠርከን በሰላም ነው? እበት አባ ብላ አባቴ አትበለኝ አላልኩህም? እየረሳሁት እኮ ነው አባዬ፣ በጣም ይቅርታ። ለማንኛውም የጠራው ለድርድር ነው። የምን ድርድር? ከአቶ ዘነበ እሳቱ ቤተሰብ አናት ላይ ለመውረድ ስንት ነው የምትፈልገው? አልገባኝም። ግልጽ ነው። ከዚህ ሰውዬ ለመራቅ ስንት ብር ትፈልጋለህ ነው ጥያቄው። እናንተ እንደምታስቡት እኔ ገንዘብ ፍለጋ አይደለም የመጣሁት። ከልጅነት ጀምሮ ያጣሁትን የአባትነት ፍቅር ፍለጋ ነው የመጣሁት። ይሄን ደግሞ በምንም ገንዘብ አልለውጠው። ቦክሴን ያልቀመሰ ምክሬን አይሰማም ማለት። ስማ፣ እኔ ለቤተሰቤ ደህንነት ስል ምንም ነገር ከማድረግ ወደ ኋላ አልልም። ሰማህ የኔ ልጅ? ልጅ አትበለኝ። እኔ የአባዬ ልጅ ነኝ። የአባት ፍቅር ጅኒ ጃንካ የምትለውን ዝባዝንኬ ተወውና የያዝከውን ገንዘብ ይዘህ ሁልቅ አትልም እንዴ? ምንድነው አንተ የዘመኑ ልጅ አይደለህም እንዴ? ምንም የዘመኑ ልጅ ብሆን አባቴን በገንዘብ መለወጥ አልፈልግም።
አንድ ነገር ልንገራችሁ፣ ዳግመኛ በዚህ ጉዳይ ድጋሚ ከእናንተ ጋር መነጋገር አልፈልግም። አባዬ ያንተን ገንዘብ ደግሞ ኪስ ውስጥ አስቀምጠው። ሄሎ ማልበል። ሄሎ እንዴት ነህ? ደህና ነኝ። ማነሽ? ሊዲያ እባላለሁ። ሶሪ አላወኩሽም። ባለፈው ምሽት እንኳን በጥፊ መታኝ። ኦኬ አስታውስኩሽ። እንዴ ስልኬን ከየት አመጣሽው ባክሽ? የዛለት እንኳን ባንተ ስልክ አይደለ ለጓደኛዬ የደወልኩት። እሷ ጋር ሄድኩኝና ከርሴት ኮላ ውስጥ አጥቼን የደወልኩልህ። ይሄን ያህል ዙሪያ ጥምጥም ስላደረክልኝ ነገር ላመሰግንህ ነው። ኢትስ ኦኬ ችግር የለውም። ፍቃደኛ ከሆንክ በአካል አግኝቼ ባመሰግንህ በጣም ደስ ይለኛል። ይሄን ያህል አስፈላጊ ነው ብለሽ ነው? ለኔ በጣም መችመቻል። በነገራችን ላይ የዛን ቀን ስላረክልኝ ነገር እጅግ በጣም ነው የማመሰግነው። አረ ምን ማለት አይደለም። እግዚአብሔር አንተን ባይጠነልኝ ምን እንደምሆን አስበው። ከውርደት እኮ ነው ያዳንከኝ። ግን አንድ የምነግርሽ ነገር ምን እንደሆነ ታውቂያለሽ? ለወደፊቱ ከምን አይነት ሰው ጋር ሻይ ቡና ማለት እንዳለብሽ በደንብ ጠንቀቀሽ ማወቅ ያለብሽ ይመስለኛል። ልክ ነህ። ግን አየህ የሰው ልጅ ላይና ውስጡ በጣም ነው የሚለያየው። ደግሞ እኮ ስታየው እንደዚህ አይነት ቆሻሻ ስብዕና ያለው ሰው አይመስልም። እኔ የምልሽ ተማሪ ነሽ ሰራተኛ? አንድ ነገር ለማክርሽ ነበር። ምንድነው ዳዲ? ይሄ ቢኒያ የሚባለው ነገር ትንሽ አስቸግሮኛል። እናትሽም የምላትን አትሰማም። አሁን አንቺ እሷን የምታሳምኝልኝ ነገር አለ። አሳምናታለሁ። ምንድነው? እኔ እንደ አይኔ ብሌን ምሳሳልሽ ብቸኛዋ ሴት ልጅ ነሽ። አንቺ ተምረሽ ለወግ ለማድረግ በቅተሽ ዓለምሽን ለማየት ቆንቆል። አይ ነው ዳዲ። አሁን ግን የምኞቴ ላይ መሰናክል ነገር እየታየኝ ነው። መሰናክል? የምን መሰናክል ዳዲ? ይሄ ቢኒያ የሚባል ልጅ ሁኔታው ሁሉ አልጣም። አልገባኝም ዳዲ። በጣም አተኩሮ እኮ ነው የሚያይሽ ዳዲ። እስኪ ሞች በላ እንዴ ልጄም አዎ ዳዲ አንተ ካላጣው ቤት እዚህ የምትኖረው እንዴ? እኔ ብቻ እኮ አይደለሁም፣ ሙሉ ኢትዮጵያ እኮ እንደዚህ ነው የሚሆነው። ኦ ማይ ጋድ! ቆይ አንተ እስከ ዛሬ ምልክልህ ብር ከዚህ የበለጠ ቤት ውስጥ አያኖርም ነበር? ቤት ውድ ነው፣ ከቀለብሷል። ከምትበላው የበለጠ የቤት ኪራይ ነው ውድ የሆነው። ሰው ቤት ውስጥ መኖር አልቻለም። እንደውም እንደ አብርሃም አሁን ወደፊት ወደ እንኳን ልንኖር ነው ሁላችንም። እኔ እኮ በጣም የሚገርም አሜሪካ ልውሰድ እንደገና እንሂድ አልኩ፣ ጣርኩ፣ ለፋው፣ አልሄድም አልክ። ከዚህ የበለጠ እኮ ድል የትም አታገኝም። እዚህ ከምትኖር እዛ ይሻላል። እኔ አሁን ከዚህ ዕድሜ በኋላ አሜሪካን ሂጅ ምን ላደርግ? ጋሪ ልገፋ ነው? ሽንት ቤት ላጥፍ ነው? ፓርኪንግ ልሰራ ነው? ምን እሰራለሁ እኔ? እሱንም እኮ ስታገኘው ነው። ታዲያ እሺ ወይ እውቀት የለኝም፣ በትምህርት ሄጄ አልሰራ፣ እሺ ምን አደርጋለሁ? ነው ሰረቸው። ኧረ እኔ እንደዛ ነው አይደል? እኔ ላንተ ብዬ ነው። አሁን ሰው አምጥተህ እዚህ ቤት ትጋብዛለህ? እንዴ አንድ ነው የምንኖረው ኑሮ አልኩህ እኮ ሁላችንም። ውጭ እኮ ነው ሰው። አሁን አንተ አሁን ሲወጣ ዲያስፖራ ነው የሚሉኝ። አንተ ላሚቦራ እኔ ዲያስፖራ እያለሁ ይሄ ነው ከላይ ነው ያለው። ውስጣችን ባዶ ነው። የምትገርም ልጅ ነው። እኔ ምን
ቆይሽ ለምንድን ነው እስከዛሬ ትዳር ያልመሰረትከው? ግራ የሚያጋባኝ ምክር ቢኖር ይሄ ነው። ሰው አያገባም። አሁን ማግባት ማለት ልክ ንግድ ፍቃድ እንደሚያወጣ ሰው ባጀት ከባንክ ታመጣለህ፣ ባጀትን ቢሮ ትከራያለህ ምናምን እንደሚባለው አሁን ለማግባትም ስራ ምንድን ነው፣ ደሞዝ ስንት ነው፣ ባንክ ስንት ብር አለ፣ ሁሉ ነገር አለ ለማግባት እንጂ ደግሞ ላገባ ነበር የሆነ ይሄ ላገባ ይዤ መጣሁ። እሺ ይዤ መጣሁ። ስንመጣ መንገድ ላይ አንተ ደግሞ ገንዘብ የላክልኝ ጊዜ ነው። እሺ በቃ $1 ዘርዘረን አወጣና አንዳንድ ነገር እዚህ ቤት ተገዝቶ የማያውቀው ነገር ገዝተን ይዘን መጣ። እዚህ ቤት በርገር ገብቶ አያውቅም። በርገር ራሱ ገረመው። እዚህ ቤት ሲመጣ ገረመው። በርገር ገምታ ልክ ስንመጣ አየችው። ልክ እንዳንተ አንገቷ እዚህ ነው የምኖረው ምናምን አለች። በቤቱ ብዙም አልከፋትም። ያው ነው እዚህ የሚኖረው ነው፣ አንድ አይነት ኖሮ የምኖረው ነው። እሺ አለች። አየች እቺን ቁም ሳጥን ያኔ እናታችን የተረፈች ቁም ሳጥን አለ። እሷ ነው አየች ነው እንዴት ኩሩ ላይ ታኝ አንተ ልጅ አሁን አንተ ላግባብል አፍህ ሞልተህ ትናገራለህ አለች። አዎ ምን አለበት አንተ እኮ እንደ ወታደር ፍራሽ ብቻ ነው ያለህ አለች። ከዛ ሄደች። እኔ የሚገርም እዛ እኮ አሜሪካ ውስጥ ኢትዮጵያ ውስጥ ሴቶቹ እንደ ጎርፍ ነው ከተማውን ያጥለቀለቁት። ማት ሴት ነው ያለው ምናምን የሚባል ወሬ ነው የምትሰማው። ማት ሴት አለ። አሁን ለአንተ አንድ ሰው ጠፍቶ ወሬማ ተጠቅቋል ነበር እንዴ? ወሬ ዋና ስራችን ወሬ አይደል እንዴ? አንደኛ ቡና ተሰስ መጣት ከዛ ወሬ ማውራት ግን ሰርፕራይዝ ላድርግ እኔ አግብቻለሁ መሰለች። እንዳትነጥቀኝ እሰጋለሁ። እስቲ አብርሃም አትናገር። የት ነው ያለችው? አሻንጉሊት ከዘንድሮ ትዳር ይሻል። የዘንድሮ ትዳር እኮ ተጋብተው የሄዱ በመኪና ፒፒ ብለው ከጆሮቸው ስሜት ሳይጠፋ ፍርድ ቤት ጠዋት 100 ተጋብቶ 2 ነው ያለው። ወጪ የለብህም። አብርሃም ጤነኛ ነህ ወይስ እያበድክ ነው? ጸባዩ አንድ ቦታ ሳታብዳት ቀን እንዴት በቃ እንታበቃ። ቻው። ይኸውልህ ትሰማኛለህ? ሄለን ወንድሟ መሆኔን ባለማወቅ የተነሳ ወደ ሌላ ነገር ውስጥ ስሜቷ ተቀይሮ የገባች ነው። ይህንን ደግሞ አባቴ ሰማ ማለት በጣም ነው የሚያዝንብኝ። ይኸውልህ በዛ ላይ የሊዲያ ስልክ ላይ የሁለቱንም ፎቶ ስክሪን ሴቨር ሆኖ አይቼዋለሁ። ምን ትለኛለህ? ፎቶአቸውን አየሁት እኮ ነው የምልህ። ይኸዋ ታዲያ ምን ችግር አለው? ምንድን ነው እንዴ? ችግር የለውም። ምን ችግር አለው? ንገረኝ እስቲ። ለእህቴ ከክፍለ ሀገር ነው የመጣሁት ነው ያልኳት። ለዚህችኛዋ ከአሜሪካ። እኔ ስማ እህቴ ማጣት አልፈልግም። በቃ ልንገርህ። ምን አይነት ጣጣ ነው? ምንድን ነው የምትዋሸው? በአንተ ተጀመረ እንዴ ውሸት? የአዲስ አበባ ልጅ ደግሞ እኮ ውሸት እንደዋል እኮ። ለምን ከአርባ ምንጭ አትመጣም አንተ? ኧረ በእናትህ አብርሃም፣ እኔ እህቴ ማጣት አልፈልግም። እሱ ለእኔ ተወው፣ እኔ ወጣዋል። ለምን አንተ ዝም ብለህ መልክ አትሰራም አንተ? እሺ ድገሚ። እሺ
ይገርምሻል የልጅነት ጓደኛዬ አብርሃም እሱ ነው። አዎ ስላገኘው በጣም እኔም ደስ ደስ ብሎኛል። በጣም ነው የምወደው ብታይ። አንዳንድ ነገሮች ከዛውኝ አሬንጅ የሚያደርግልኝ እሱ ነው። እንዴት ምስኪን እንደሆነ ብታይ። ኦኬ ቢኒዬ ስላንተ ሁል ጊዜ ያወራኛል። አንተ እዚህ ሀገር ነው የምትኖረው? አዎ በጣም ቆንጆ ሆንኩብሻል። ከለሬ ቸኮላታማ ሆንብሻል። ዘራችን ቆንጆ ነው። አባቴን ደግሞ ብታዩ ወይ አባቴ ጸጉሩ ደፍት ብሎ በቃ ሀር ነው እዚህ ድረስ ድፍት ብሎ ግንባሩ ራሱ ግጥም ነበር በጸጉር እንደዚህ። ይገልሻል ገና በሳቅ። ስራህ ምንድን ነው? ስራዬ ደራሲ ነኝ። የፊልም ስክሪፕት ጽፋለሁ። ኦ በጣም ደስ ይላል። ምን የሚል ስክሪፕት? ፍቅርና ሊፍት ይላል። ዋው አይዲያው በጣም ደስ ይላል። በጣም ገና አልተለመደም እንዲህ አይነት ነገር። አሁን ሮማንቲክ ኮሜዲ ምናምን ነው። ይሄኛው ለየት ይላል። አልጨረስኩም እንዴ እሱን ስክሪፕት? 7ኛው ገጽ ላይ ቆመ። ለምን? መብራት ጠፋ እንዴ? በቃ እኔ አሁን አባይ አንደኛውን ሲያዝ ጨርሰዋለሁ ብያለሁ። ላንቺ ግን በቆቃ አልጨርሰው። በእናትሽ በቆቃ። የእውነት በጣም ኮሚክ ነህ። አዎ እግዚአብሔር ይመስገን። አንቺም በጣም ቆንጆ። ይቅርታ እንዴ ስልክ። እሺ እሺ። ሄሎ ሄልዬ። ሄሎ ሉዱ። ወይ የኔ ቆንጆ የት ነው ያለሽው? ከቢኒዬና ከጓደኛው ጋር። ምንድን ነው? አርበናት አብራ በጣም ደስ ይላል። በል ወይኔ ብትመጪ። ኦኬ የት አካባቢ ናችሁ? ኦ ሰንበርት ካፌ። በሁሉ ያ እኔም እዛው አካባቢ ቅርብ ነኝ። ልምጣ እንዴ? ኦ በጣም ደስ ይላል። ነይ በቃ። እንደውም ከቢኒና ከጓደኛው ጋር አስታውቅሻለሁ። ኦኬ መጣው። እሺ የኔ ቆንጆ። እሺ የኔ ቆንጆ ቶሎ ነይ። ሄልዬ ናት ጓደኛዬ። ሄሊ እዚህ አካባቢ ነኝ ብላለች። ማን? ሄለን? ያ ሄለን እዚህ ልትመጣ? ያ አስተዋውቃችኋል። አግባ 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 ይለኛል። በቃ አግባ። ባገባ ጥሩ አይደለም? እስካሁን አላገባም። አላገባውም እስካሁን። አንቺ አግብተሻል? ትዳር በወጣትነት ደስ ይላል። በጣም በወጣትነት በልጅነት አንድ ፍሬ ሆነሽ ነው ማግባት ያለብሽ። አብርሽ ቀጠሮን ረሳዋ። ቀጠሮ? አዎ ቀጠሮ። እንዴ ምን ነው? አይ ቀጠሮ አለበት። ቀጠሮ ሄሎ ሄሎ። ምን ላድርግ? አንተ ምን ሆነ ነው? በቃ ወደዛ ገና ሁለት ብቻቂ ሹራ መጣ ብለህ እንደልብት ትናገረኛለህ እንዴ? ምንድን? እኔ ከነድህነቴ መኖር እችላለሁ። እኔ ድህነት ብርቄ አይደለም። ኧረ በእናትህ እንደዛ አትበል። ቁንጫና ቅማል አበጥሬ የማውቅ ነኝ። ከነከኬ ይኖራል። ጆላ አብርሃም አውልቄ ተጣሉ። ይሄን ሹራ በመጣው ብለህ ነው? ጆላ አብርሃም ስማኝ። ምንም አልሰማህም ቢኒያም። ኧረ አብርሃም ተረዳኝ። ኧረ ወደዛ። ድሮም እናንተ ከውጭ የመጣችሁ ሰዎች ጉረኞች ናችሁ። ፉፋ ማዋረድ ነው። ሴቷ ፊት ማዋረድ ነው። እኔን ሄለን እየመጣች ነው። ማነች ሄለን? የት አውቃታለሁ? ሄለን እህቴ ነቻ። እሷ መጣች ማለት ምን ሊፈጠር እንደሚችል አታውቅም? እና አሁን ምን ላድርግልሽ? በቃ እሺ በቃ ሄለንን እንደምን ብለህ አስቆሙልኝ። በቃ እሺ ማድረገውን አደርጋለሁ። እሺ እሺ በቃ ይቅርታ ስለቅድም። ይቅርታ በዛ ለመጣህበት ሀገር ለአሜሪካ ላክ። ጉሮኑን ምንድን ነው? ምን ሆንክ? ሳንቾ መኪና ገጨው። ግቢ በቃ ግቢ ደርስና ምንድን ነው የምትለው? የት ነው ያለው? ሚኒሊክ ነው። የመጀመሪያ ግንኙነታችን ጥሩ አጋጣሚ ላይ ስላልነበር ስለኔ ያለው አመለካከት ምን እንደሆነ አላውቅም። ካላወቅሽ ታይዋ ካላወቅሽ ታይዋ እንደው ስቀልድሽ ነው። እንደዚህ አይነት ቀልድ አኩርፊያለሁ። ግን አንድ ነገር እስኪ ልጠይቅሽ። አንድ ጊዜ ሰው ልጅን ማንነት እንዲነግረው መፈረጃ አይከብድም? ልክ ነው። መገመት ያስቸግራል። እኔ ግን ስላንቺ ሳስብ በጣም ንጹህ የዋህ ሴት ትመስያለሽ። ሳንቺ ሳገኝሽ በጣም ደስታ ይሰማኛል።
እንዴት ሳድርጌ የሆዴን ላሳይሽ ምን ቃል ተናግሬስ ውስጤን ልግለጽልሽ ጨነቀኝ ጠበበኝ ጠፋኝ የምልሽ እወቂልኝ ባክሽ እንደምወደሽ በኖርኩበት ዕድሜ በእስካሁን ዘመኔ እንዳንቺ የምወደው ሰው የለኝም እኔ ትናንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንቺው ነው አንቺ ያላየሽው ቤት ፍቅርሽ ውስጥ ተሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራሽውን ቤት አታውቂውምና ልብሽ ቁልፉን እስጥሽ እዩ ክፈቺና በጣም 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 የኔ ቆንጆ እኔ ስላንተ ሳስብ በጣም ነው ደስ የሚለኝ። ሌሊቱን ሙሉ ሳስብ እንዴ ሄለን ምን እያረግሽ ነው? ምንድነው ችግሩ? ስሜትሽ እየተቀየረ እንደሆነ ይገባሻል? እሺ በቃ መውጣት አለብን። መቆየት እፈልጋለሁ ቢኒዬ ካንተ ጋር በእናት በቃ መውጣት አለብን። ናይ ሰብስጠን ና አቶ ዘነበ አቤት መድኃኒቶትን በአግባቡ እየወሰዱ አይደለም እንዴ? ኧረ እየወሰድኩ ነው ዶክተር። ምን ነው? የምርመራ ውጤት ግን ይህንን አይደለም የሚያሳየን። ከባለፈው ወር እኮ ምንም የተሻለ ነገር አላየንም። እንዴ ዶክተር መድኃኒቱን እንኳን ለማወጥ እኮ በመከራ ነው። እኔ ካላስታወስኩት መቼ ይሆናል? ይሄማ በጣም አስቸጋሪ ነው። መድኃኒቶትን በአግባቡ መውሰድ ይኖርቦታል። ካለበለዚያ ግን ኩላሊቶ ወደ ከፋ ችግር ሊገባ ይችላል። መድኃኒቶትን በአግባቡ እየተከታተሉ በተጓዳኝ ኩላሊቶን ሊጎዱ ከሚችሉ ነገሮች መቆጠብ ይኖርቦታል። ለምሳሌ በቂ ረፍት እንዲያደርጉ ነግሬዎት ነበር። ጨው እንዳይመገቡ እና ሌሎችም። አዎ ዶክተር የሌለብሽን አመል ጥናት ጀመርሽሳ? ማሚዬ ፈተና ወቅት አይደለ? በዛ ላይ ደግሞ ትምህርቱ ከብዶኛል። እሺ እኔ ቆንጆ ታዲያ እኔን አይደል እንደምፈልገው? እሺ ማሚዬ። ማሚቾ ወይኔ ነገ ፈተና አለኝ። ቢኒ ማታ እንዲያስጠናኝ ንገሪልኝ። እንዴ
ታዲያ ምን ችግር አለ? ነግረዋለሁ። ቴንክ ዩ ቆይ ግን ለምንድን ነው እንስታበረ ያመጣሽ? መጀመሪያ እኔ የምነግርሽ ነገር አለ ብለሻል። አይ ነው ቅሪዞኛ እኔ እኮ አላምንሽም። ተመካክረን እኮ ነው የሚመስለው። እንዴት ደስ ይላል በጌታ። ምን ማለት ነው? እኔ ፍቅር ይዞኛል። እንኳን ፓፓ ይሙት። ቆይ ግን ስሙ ማን ነው? ልጁ ማን ነው? ቢኒያም ይባላል። ቢኒያም? የኔም ቢኒያም ነው ስሙ። ያ የታወቃችሁም ሰው ምንድን ነው? ነክሲው ስራ ይብሎ ከክፍለ ሀገር ነው የመጣ። እኔ ልጁ እንዴት የሚያሳዝን ልጅ እንደሆነ። የኔ ቢኒ ደግሞ ከአሜሪካን አባቱን ፍለጋ የመጣው እንዴት አይነት ፍቅር የሆነ ልጅ መሰለሽ። አሁንማ ቤቴ ውስጥ ፈላጭ ቆራጭ ሆኖ ቁጭ ብሏል። አሁን ሳስበው እንዲህ በቀላሉ የሚወጣ ልጅ አይነት አይደለም። ተሸሙት ነው የምልህ። እሱ ከሚወጣ እኔ በወጣ የሚቀል ይመስላል። በአይንህ ግን ዘኔ በደንብ ብትከታተለው የተሻለ ይመስላል። ሰማኛለህ? በዛ ላይ የደረሰች ልጅ ቤት አለች። ታዲያ ምን ማድረግ እችላለሁ? ከባድ ነው። ቢሆንም ግን መፍትሄ ፈልግ። ወይም ያለውን እውነት ተሻለ እንዳጨርሰው እንዴ ምን እያልክ እንደሆነ ይታወቃል። ግን በኋላ የባሰ ነገር ተከስቶ ሌላ ጣጣ እንዳይመጣ ነው። ቤተሰብ ከመበተል ሌላ የሚመጣ ጣጣ ምን አለ? እስቲ ንገረኝ። ጉዲፈቻ የሚለውን ፊልም አላየህ ወይ? ጉዲፈቻ እኔ እኔም ያህል ጉዲፈቻ ላሳድጋ አይደለም። እኔ ስለ ፊልሙ ነው የነገርኩህ። ትሰማኛለህ? ዘኔ አባት ለልጁ እውነቱን ባለመናገሩ እህት ከወንድሟ አርግዛ። በስመ አብ ምን ነው እኔ አግዘኛ አልኩ እንጂ አሸማቀኝ አልኩ እንዴ? ጊዜ በስመ አብ እንዴ! ደወለ ይሽታል። ሄሎ አባዬ፣ እንዴት አመሻ? ወደ ቤት ገባህ አባዬ? ገደል ግባ። ምን አገባ? የሰካራም ልጅ መባል እንደማልፈልግ ነግሬሃለሁ። ስለዚህ በጊዜ ግባ። ካልሆነ ምልቶ ዛሬ ትንሽ ቢራ ጠጥቼ ሞቅ ብሎኛል። አንተ ርኩስ፣ አንተ ሰይጣን። እውነቱን ሁሉ ለቤተሰብ ገብቼ ሳልናገር አሁኑኑ ቀድመኝ ግባ። እስቲ የምታደርገው ነው ያለው። እውነት እኔ ዘነባ አይደለሁም። ምንድነው የሚልህ? ግባ፣ እኔን ግባ። ወዴት? አንተ ደግሞ ወደ ገደል ልበልህ እንዴ? አሁንማ እኮ እንዳትሌቶቹ ሰዓት እያሻሻለ እኮ ነው ወደ ቤት የሚያስገባል። ምን ነው? በጊዜ ወደ ቤት መሄድ ነው። ይሄ ልጅ ግን ስማርት ነገር ነው። ሚስትህ እንኳን እንደሱ ተቆጣጥረህ አታውቅም።
ሄሎ ዘነበ። ሄሎ ተሽ። አንተ ቤት የተጀመረው ዘመቻ እኔ ቤት ደረሰ። የምን ዘመቻ ነው? አልገባኝ። ይሄ ጩልሌ ልጅ ነኝ የሚለው ነው። ሳንቾን ነው? እባክህ እሱ አይደለም ቢኒያም ነው። አንተም ልጅ ትለኛለህ እንዴ? ልጄን ሸኝቶ ሲስማት አየሁት። ልጄ ደግሞ በጣም የዋህ ናት። መጠቀሚያ ሳያደርጋት አይቀርም። ዘነበ በአንድ ልጄ እንደማልደራደር ታውቃለህ። እና ታዲያ እኔ ምን አድርግ ነው የምትለኝ? በቃ ድራሹ እንዲጠፋ ማድረግ እንችላለን። በቃ እናስደብድበው። ታዲያ በደንብ የሚደበደብ ሰው ታውቃለህ? አዎ አንድ በዚህ ስራ የሰለጠነ ሰው አለ። በጥፊ ብቻ አጋንንት ያስወጣል። እሺ ታዲያ እኔ ምን ላድርግ? በቃ አንተ ፎቶግራፉን ብቻ ላክልኝ፣ ሌላውን በሙሉ እኔ እጨርሰዋለሁ። እሺ ፎቶግራፉን በሳንቾ በኩል ልክልሃለሁ። ኦኬ ቻው ቻው። ሄሎ ተሽ። አቤት። አደራህን ታዲያ በጣም እንዳይጎዱት እሺ? ችግር የለውም፣ ለማስደንገጥ ያክል ነው። እሺ እሺ ተሽ። እሺ አልገባ። ለምን ጫት ግዛ ብለኝ ነው እንዴ? ግባ ግባ ነኝ። አልቅም። ተው እንጂ ጠበል ጀመርኩ። እሰይ እሺ ከዚህ ሁሉ ጊዜ በኋላ እንዴት አስታወሰኛል? ተሻለ አንድ ልክ የምታስገባልኝ ሰው አለ። አሁን ስራውን ትሰራለህ? እንዴት ነው? የእንጀራ ጉዳይ ነው። ጥሩ። ያውልህ ፎቶግራፉን እንኳን እግዚአብሔር አተረፈ። እንኳን አብሮ አተረፈን። ግድ የላችሁ አሁን ጉዳዩን ወደ ህግ ብንወስደው ይሻላል። አለምዬ ደግሞ አሁን ለዚህችን ፖሊስ ጣቢያ ይኬዳል? አንተ አልነበርክ እንዴ ለትንሹም ለትልቁም ወደ ህግ ትል የነበረው? ተለወጥኳ፣ ተቀየርኩ። እድሜ ያስተማረኝ። አለምዬ እድሜ እኮ ያስተምራል። አዎ እድሜ እኮ ትልቅ ትምህርት ቤት ነው። እውነቴን ነው።
ከዚህ በኋላ ራሱን መጠበቅና መጠንቀቅ እንጂ ወደ ህግ መሄድ እኮ ምንም ጥቅም የለውም። ነገ በዋስ ይለቀቃሉ። ትርፉ ቂም ማትረፍ ብቻ ነው። እንግዲህ መድኃኒዓለም አለምዬ አትራገሚ። ያንቺን እርግማን አውቀዋለሁ፣ ይደርሳል። ዛኔ ምን እያልከኝ ነው? ወይ ጉዳዩን ወደ ህግ እንውሰደው። ወደ ህግ እንግዲህ በቃ ህግ እስከምትይኝ እርገሚያቸው። ከዚህ በኋላ እኮ መረጋገቡ ምንም ጥቅም የለውም። እኛ እኮ ትልልቅ ሰዎች ነን። ለልጆቻችን ይቅር ባይነትን ነው ማትረፍ ያለብን አይደለም እንዴ ዘኔ? እውነት የሚያደርጉትን አያውቁምና ይቅር በላቸው አይደል ያለው? አለማወቃቸው ነው እንጂ አሁን የምመታ ሰው ነኝ፣ የምመታ ነኝ። አለምዬ ተያቸው፣ ተያቸው። ስማ አንተ፣ እኔ ሽማግሌ ነኝ። አንተ ለኔ አንሰ ነው በዱርዬ የምታስደበድበኝ። እግዚአብሔር ይስጥህ። እኔ ምን ዱርዬ ልክብሃለሁ? ይሄ ላም የሆነ ልጅ ነው እንጂ አንተን ፎቶ ይዞ ይልህ መጣው። ላም? አዎ ልጅህ? አባ አንድ ልነግርህ የምፈልገው ነገር አለ። ምንድነው የኔ ሆድ? ምንድነው የኔ ልጅ? ፍቅር ይዞኛል ማለት ያው አፍቅሬያለሁ። ቢኒያምን ነው? ይኸውልህ ከበቀደሙ ክስተት በኋላ አለምዬ ለእኔ ደህንነት ስትል ቢኒያም ደግሞ አቃጥሎ እንዲገለኝ ከአጠገቤ እንዳይርቅ አድርገዋለች። እሱን እናርቃለን ብለን የወሰድነው ይሄ የጅል እርምጃ ይባሱኑ ነፃነት የሚያሰጠኝ። ኧረ እባክህ ተሽ በእናትህ፣ ኧረ ሌላ ዘዴ እናስብ። ሌላ የምን ዘዴ? ይሄ ልጁን ከኛ የምናርቅበትና በቃ ይህንን ልጅ በምንም መልኩ ልትጎዳው እንዳትሞክር ዘነበ። ማለት ምን ለማለት ነው? አዎ ሊዲያን እናትም አባትም ሙኛ ያሳደግኳት አንድ ልጅ ነች። እኔ እኮ ስለ ሊዲያ ለማወራ ስለ ቢኒያም ነው። ተሽ እሷ የወደደችውን ሁሉ ወዳለሁ። ልጅ አፍቅረዋለች። ስለዚህ በምንም መልኩ ልትጎዳው እንዳትሞክር። አንተም እንደሌሎቹ? አዎ እኔም ዘነበ። ከዚህ በኋላ ይህንን ልጅ ልትጎዳው ብትሞክር ጸብህ ከኔ ጋር ብቻ ነው። ይልቁንስ የሚሻልህ እውነቱን ተናግረህ የሚመጣውን ነገር በጸጋ መቀበል ብቻ ነው። ተሽ አዳምጠኝ እንጂ አንተ ይኸውልህ ተረዳኛ። ተሽ ይሄን ካደረክ በኋላ እናወራለን። አለምዬ በሰላም ነው? ምን ሰላም አለ? ያው እንግዲህ እኔም ማመጣጤ መቼም እንደምታውቂው በህይወት ገጠመኝ። ምን ይገጥማል? ከትዕግስት የበለጠ ጉዳይ? ትዕግስት የማሚ ከዝን እኮ ናት ዳድ። ባሏ ጉርሰራት እኮ ነው የምልህ። ዘኔ ምን ሆነ? የትዕግስት ባል እንደ ዘኔ ምን ነካ ዛሬ? ከ16 ዓመት በፊት ከሌላ ሴት የወለደው ልጅ እንዳለው አልተደረሰበት? ከ16 ነው ከ26? ወይ አንተ ደግሞ ዛሬ ምን ነካ ልጅ? 16 ነው እንጂ። አሁን ምን ትሏል? አውሬ ነው እንጂ ሰው ይባላል? ታዲያ እኮ አለምዬ በእሷ ላይ አይደርብ እንጂ ከዛ በፊት ለነበረ ግንኙነት ምን ቢሆንስ ታዲያ ዳዲ ቢያንስ መጀመሪያ ልነግራትና ሊለያዩ ይገባ ነበር። ቅሌታም ነው። ታዲያስ ቺቲንግ እኮ ነው ዳድ። ይሄንማ ልብሱን አስወልቆ ነበር ራቁቱን መግረፍ።
ራስን ሰው ነው መውለጃውን መቁረጥ ነው። በስመ አብ እናንተ ምን ስራው ነው? እናንተ የጭካኔ ኬት ነው ያመጣችሁት? ኧረ በስመ አብ እንዴት ነው የምትናገሩት? ታዲያ ወዴት ልትሄድ ነው? ናዝሬት እንዴ ይኸውልሽ አለም የናዝሬቱ የቢዝነስ ስብሰባ የሚካሄደው ነገ ነው። ዛሬ በጊዜ ልረፍ ብዬ ነው። ወይዛኔ ምን ነክቶኛል? ነገ ነው እንዴ? አዎ ነገ ነው። ታዲያ ምን ዝም ብላለሁ? ለቢኒ ልንገሯ። ምን ነው አብሮ እንደሄድ ነው? ብቻህንማ አትሄድም። ናዝሬት አላልከኝም እንዴ? እኔ ብቻዬን መሄድ እችላለሁ። እኔ ጋርዳ አያስፈልገኝም። አልዬ ለምን አብሬው አልሄድም? አንተ ትመጣ ልትዝናና ነው የምትጠብቀው? ይኸውልህ ዘኔ አሁን ድጋሚ ብቻህን አግኝተው የሆነ ነገር ቢያደርጉ የማን ያለልን ነው? እስቲ ንገረኝ። እኔን እንዴ ዘኔ ረተው እንደው እኔንም ትንሽ አስበኝ። ረተው እስቲ እነዚህንም ልጆች ያያቸው እንደው አያሳዝኑም? እኔ ይኸውልህ ቢኒያም አብሮ ይሄዳል። በቃ ጨረስኩ። እሺ ራስ እንብለውን በቃ አንድ ማወቅ ያለብሽ ነገር አለ። ምንድን ነው? ፍቅረኛ የምትይው የማን ልጅ እንደሆነ ታውቂያለሽ? ኧረ በፍጹም አባቱን ፍለጋ ከአሜሪካ እንደመጣ ብቻ ነው የማውቀው። ምን ችግር አለ? የጓደኛ የዘነበ ልጅ ነው። ምን? አዎ ዘነበ ከባለቤቱ የቅርብ ጓደኛ የወለደው ልጅ ነው። ለትዳሩ ደህንነትና ለጋብቻው ሰላም ሲል ሊቀበለው ያልቻለው ልጅ ነው። እያልከኝ ያለው የሄለን ወንድም ነው? አዎ ግራ የሚያጋባ ነገር። ቆይ ሄለን ወንድሟ መሆኑን ታውቃለሽ ማለት ነው? በፍጹም አታውቅም። ከዘነበ በስተቀር ሌሎቹ ከክፍለ ሀገር ስራ ፍለጋ ብቻ እንደመጣ ነው የሚያውቁት። እዚሁ ስራ ሄዶ ከክፍለ ሀገር ነው የመጣ። ይሄማ በፍጹም አይሆንም። ይሄ በፍጹም አይደረግም። የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ስልኩ አይሰራም። መጣሁ። ምንድነው? አሁን ነው ሚዲያ ሊዲያ ፍሬው ያማረ ዘር እንዲበዛለት አባት ደስ እስቲ ዝም በል እባክህ። ይቅርታ አባዬ። አንተ ስንት ጊዜ ነው አባዬ አትበለኝ ያልኩህ? እየረሳሁት እኮ ነው አባዬ። እንዴ ልጅ ምን አለ ትንሽ ደቂቃ ተተኝ ብትልና ነፃ እንዴ አለምዬ አደራ ሰታኛለች። በምንም ተአምር እዚህ ቤት ትቻሉታ በቃ ነው። አዎ አደራ ሰታኛለች። ከዚህ ጋር ንቅንቅ አለለም።
አነ ልጅ ቢኔ እናትህ በጣም ጥሩ ሰው ነበር። እጅግ ነበር የምወዳት። እርግጠኛ ነህ? አዎ እውነቴን ነው። በጣም ነበር የምወዳት። በጣምም ነበር የምንዋደድ። ታዲያ ለምን ጥላት ጠፋ? እኔ ጸገነቴን ጥያት አልጠፋም። በአጋጣሚ የትምህርት ዕድል አግኝቼ ለ4 ዓመት ወደ ውጭ ሀገር ሄጄ ስመለስ ግን ላገኛት አልቻልኩም። ሄዳለች አሉ። እዛስ ሆነ መች መጀመሪያ ልታገኛት ሞከርክ? ሞክሬያለሁ፣ ብዙ ሞክሬያለሁ። በሄድኩኝ በ6ኛ ወር ላይ ስደውልላት ተከራይታ ትኖርበት ከነበረ ቤት ለቃ ሄዳለች ተባለ። የዛኔ እንደዚህ እንዳሁኑ ቴክኖሎጂ አልነበረ፣ ሞባይል የለ፣ ኢሜል የለ። ከተመለስኩ ብዙ ላገኛት ሞክርኩ፣ ግን አልቻልኩም። እሷ አንተ በህይወት እንደሌለ ነበር የምታስበው? በጣም ትወድ ነበር። አንድ እውነት ልንገርህ፣ አንተ ለኔ ልጄ የአብራኬ ክፋይ የበኩር ልጄ ነህ። እንደውም እናገራለሁ በቃ እጅ ይቅርታ፣ አንዴ ይቅርታ። እንዴት አመሻችሁ? እና ይህ ቀን ለእኔ ልዩ ቀን ነች። ምክንያቱም ይህ የምትመለከቱት የበኩር ልጄ የልጅነት ልጄ ከዓመታት በኋላ ስላገኘሁት በጣም ደስተኛ ነው። በመሆኑም ዛሬ ደስታዬ ወሰን ስላጣ በእኔ ወጪ ዛሬ ምሽቱን ከኔ ጋር እንድትዝናኑ በአክብሮት ጠይቃለሁ። አመሰግናለሁ። ልዩ 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 ቀን ነው። ልዩ 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 ደስ የሚል ቀን ነው። ልዩ አንተ ፍጹም ነህ የክፋት ደስታ መች ፈቅደህ ንጹህ ነው አልከኝ ይህን ቀን ወደህ ተገኝተህ አንተ ፍጹም ነህ የክፋት ደስታን መች ፈቅደህ ንጹህ ነው አልከኝ ይህን ቀን ወደህ ተገኝተህ
አንተ ነው ስማ፣ አንተ ምንድን ነው ታደርጋለህ ሰው ክፍል ውስጥ? ማታ እኮ ራስን አብረን ካላደረን ብለኸኝ የገባው እኮ። ታዲያ ሞቅ ብሎ ሊሆን ይችላል። ዝም ብለህ ሰው ክፍል ውስጥ ስትጠጣ የምታደርገውን አታውቅም ማለት ነው ዳባዬ? ስንት ጊዜ ነው የነገርኩህ አባቴ አትበለኝ ብዬ። ማታ እኮ የበኩር ልጄ ስትለኝ ወዬ አባዬ ስል ወዬ እየተባባል ነበርኩ ያምሸን። ምን? ቆይ ማታ ምን ነበር የጠጣሁት? ቮድካ። በቃ ቮድካው ነው እኔ አይደለሁም። በቃ ይሄን ያህል ጊዜ ከተለወጥክ ብዬ ታገዝኩ። እናቴ የ13 ዓመት ልጅ እያለሁ ስትሞት በማደጎ የወሰዱኝ አሜሪካኖች ህይወታቸው ሲያልፍ ድርጅታቸውን ወረስኩ። ብቸኛው ወራሽ ነኝ። ካንተ የበለጠ ሀብት አለኝ። እኔ ግን ለዘመናት ያጣሁት የአባትነት ፍቅር ፍለጋ ነበር የመጣሁት። አንተ ግን ከዛ ይልቅ ለሀብትና ለዝና ነው የምትጨነቀው። ስለዚህ ምንም የሚገባ አይነት ሰው አይደለም። እስከዛሬ ሳትፈልግ ስላስጨነኩ በጣም ይቅርታ። ካሁን በኋላ ግን ዳግመኛ አይኔን አትየው። እኔ አንተን ገንዘብ ፍለጋ አይደለም የመጣሁት። የአባትነት ፍቅርህን ብቻ ነው የምፈልገው። ስንት ጊዜ ነው የነገርኩህ አባቴ አትበለኝ ብዬ። ካሁን በኋላ ግን ዳግመኛ አይኔን አትየው። ሄሎ፣ ምን ቀረ? ትንሽ እንኳን አታፍሩም እንዴ? ሊዲዬ ምን ሆነሻል ዛሬ? ምንድነው ስትለኝ ትንሽ ቅር አይደል? ይሄ ነው መሰልጠን፣ ይሄ ነው ዘመናዊነት። ከገዛህት ጋር ከትጋ ከሌላ ሰው ጋር ቢሆን ይቀልልህ እችላለሁ። ደደብ ውሻ አሳማ ነህ። እሺ ደደብ። ሄሎ ሄሎ ሄሎ። እንዴ አትደውልብኝ፣ አልፈልግህም። አዎ አሳማ አውሬ ነህ። እሺ አሳማ ኧረ ጉዴ ፈላ። በስመ አብ ምን አደርገውብኝ እኔ ጌታ? ምን ሆንክብኝ ዘኔ? ኧረ ምን ሆነብኝ ነው? ወይኔ ጉዴ ፈላ። ኧረ ማንን ነው የምጠራው? ዘኔ
መድኃኒታቸውን በአግባቡ እንዲወስዱ ነግሬያቸው ነበር። በተደጋጋሚ በገጠማቸው የኩላሊት ኢንፌክሽን ምክንያት አሁን ኩላሊታቸው ፌለሪቲ ያጋጥሞታል። ማለት ሁለቱም ኩላሊታቸው ስራ አቁሟል፣ ከጥቅም ውጭ ሆኗል። ዶክተር ያ ማለት ግን ሁሉም ነገር አብቅቷል ማለት አይደለም። አብቅቷል እንጂ ዶክተር ምን ተስፋ አለኝ ያለ እሱ ዶክተር። ተረጋጉ ወይዘሮ አለም። በኪድኒ ኢምፕላንቴሽን ወይም በኩላሊት ነቅሎ ተከላ ጤንነታቸውን ደግሞ መመለስ ይቻላል። ያ እንዴት ሊሆን ይችላል ዶክተር? በጣም እድለኛ ናችሁ። ይህ በሀገራችን መሰጠት ያልተጀመረውን የኩላሊት ንቅለ ተከላ ሕክምና ለመስጠት ከውጪ ለ2 ሳምንታት የመጡ ባለሙያዎች አሉ። ስለዚህ ኩላሊት ሊሰጥ የሚችል ቤተሰብ ካለ ሕክምናውን ማካሄድ እንችላለን። ዶክተር ምን እያልክ ነው? እኔ ምን እሰራለሁ? የኔን ኩላሊት ለምን አታዛውሩለትም ዶክተር? ምንም እኮ ጊዜ መስጠት አያስፈልግም። አዝናለሁ ወይዘሮ አለም፣ ያን ማድረግ አልችልም። ማለት ምን ማለት ነው? እርስዎ የስኳር ህመምተኛ ኖት። ከእርሱ ላይ የኩላሊት መንቀል አይቻልም። በተለይ ደግሞ ለወደፊት ሊከሰት የሚችለውን ችግር ለመቀነስ ከታማሚው ጋር የቅርብ የደም ትስስር ያለው እህት፣ ወንድም ወይም ልጅ ቢሆን ይመረጣል። ጊዜ የለንም ወይዘሮ አለም፣ መፍጠን ይኖርቦታል። አባትሽ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ደግሞ የስኳር ታማሚ ነው። በዛ ላይ ደግሞ እኮ ዶክተሮቹ ከእሱ ጋር የደም ትስስር ያለው ሰው ቢሆን ይመረጣል። እንደው አቶ ተሻለ ግራ ግብት እኮ ነው ያለው። በጣም ሳንቾን እንዳለ ሳንቾ እዚህ ሀገር የለም። እንግዲህ ያው ያለችው ሄለነች። አዎ ልጄ፣ አባትሽን ህይወቱን ልታተርፊው ይገባል። አባትሽን አድኘው ልጄ። ጋሽ እንዴት ነው የምታስበው? ማሚ በእግዚአብሔር ምን አይነት ሀሳብ ነው የምታስቡት እንዴ? እኔ እኮ ሴት ልጅ ነኝ፣ ገና ማግባት መውለድ ይጠበቅብኛል። ሳንቹን ጠብቁና እሱ ይስጥ እንዴ። በእግዚአብሔር ማሚ እኔ ብፈራለሁ። በዛ ላይ በስማ እና አባትሽ ይሙት የኔ እናት እንደ አንድ አይን ብሌኑ የሚያይሽ እኮ ልጁ ነሽ ማሚ። ያውቃለሁ እኮ እንደ ክፋት አትውሰጅብኝ፣ ግን እኔ እፈራለሁ በእግዚአብሔር እንዴ። አባትሽ አይናችሁ እያየ ይሙት ልጄ። ትልልቅ እህትና ወንድሞች አሉት። ይኸውልሽ ማሚዬ፣ እነሱ ከክፍለ ሀገር ይጠሩና እነሱ ይስጡት በቃ። እነሱ ከክፍለ ሀገር ተጉዘው እዚህ እስኪመጡ ድረስ እሱ ለሳው ይሙት። እኔ አላደርገው ለአባቴ ኩላሊት የሚሰጠው ሰው ያስፈልጋል። እኔ ታውቃለህ፣ ከልጅነቴ ጀምሮ ኩላሊት የለኝም። ይሄን የሚያደርግ ሰው ግን ካልተገኘ መሞቱ ነው። አንተ አለህ ኩላሊት? እሺ፣ ክፍለ ሀገር ያሉ ወንድሞቹ ጋር ደውዬ ነበር። በ1-2 ቀን ውስጥ ይደርሳሉ ብዬ አስባለሁ። ወይዘሮ አለም፣ በዚህ ጉዳይ ላይ እኮ ዳግም መጨነቅ ያለብን አይመስለኝም። ማለት ዶክተር፣ እባክህ ዶክተር፣ ሌላም የተፈጠረ ችግር አለ? ወይዘሮ አለም፣ የኩላሊት ንቅለ ተከላው እኮ በተሳካ ሁኔታ ተጠናቋል። እንዴት ዶክተር? አረ ዶክተር፣ እውነትን ነው ዶክተር? አምላኬ ተመስገን ዶክተር። ምን ብዬ መናገር እንደምችል አላውቅም። ዳዲ አሁን እንዴት ነህ? ዘኒ ኩላሊት ስለተቀየረ መንቀሳቀስ እንደማይፈልግን ዶክተሩ ነግሮኛል። ማነው ኩላሊት የቀየረ? ሳንቾ ነው።
ከማደንዘዣው ስላልነቃኩ ሳንቾማ አጎቱ ጋር ለሰመር ሄደ አይደል እንዴ? የለኔ ነች ዘኔ። አሁን ይሄ ምን ያደርጋል? ዝም ብለን እግዚአብሔርን ብናመሰግን አይሻል? ማን ነው? ለኔም ግራ ገብቶኛል። አንድ ማንነቱ እንዲታወቅ የማይፈልግ ሰው ነው። የሕክምና ወጪውን ሸፍኑ፣ ኩላሊቱን ለግሱ። ደግሞ እኮ ዘኔ የቤተሰቡ አባል ደግሞ እንደሆነ ማስረጃ አቅርቧል። አሸነፍከኝ። ምን ያ አሸነፍከኝ። ዘኔ 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 አዋላኝ እንጂ ዘኔ ዘኔ እስቲ ድልኛ ተሻለ ዶክተር ጥራልኝ እባክህ። ምንድነው ማገባኝ? የበራው ሰዓት እያለፈ ነው። በቃ እንሂድ። በቃ ቤት ጊዜው ሲፈቅድል እውነቱን አውጄ አሸንፈኸኛል። ይቅር በለኝ ልጄ ፍቅርህን ብገፋም ባላውቅም ቀርቤ ያብራኬ መሆንክን ያውቀው ነበር ልቤ። በአባት ፍቅር ማጣት ምንም ብትጎዳ ሕይወት ሰጥተኸኛል ሆኛለሁ ባለዕዳ። ሁሉ ነገሬን ጓደኛ ወዳጄ ሁሌም የምመካብህ ነህ የበኩር ልጄ። ሁሌም የምመካብህ ነህ የበኩር ልጄ።